እንኳን በደህና መጣህ ፋሲል ከጊዜ በኋላ አሜን አሜን አሁን እንግዲህ ቀስ በቀስ ከረፍት እየተመለስኩ ነው አየር ላይ መውጣት እንቀጥላለሁ ለማንኛውም እንግዲህ ስምምነቱ መሰረታዊና ዋናው የስምምነቱ መነሻ ነው ሁሉም መቼ ይተገበራል የሚለውን ከጎንና እናስቀምጠው ዋናው ስምምነቱ መተግበር የሚችልበት ጉዳይ ጠቅላይ ሚኒስትሩ የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተናገሩት ታጋቾች በ72 ሰዓት የመለቀቃቸው ጉዳይ ነው ይሄ ግዴታ መሳካት አለበት 72 ሰዓቱን 76 ሰዓት ሊሆን ይችላል ወይ 96 ሰዓት ሊሆን ይችላል ይሄ ካልተሳካ ሌላው ነጥብ በሙሉ ወይም ሌላው አንቀጽ ፍጹም ይተገበራል ብሎ የሚያስብ የለም ድርድርም እንደገና የሚከፈትበት አይደለም ፕሬዝዳንት ዶናልድ ትራምፕ ያሉት ባጭሩ በ72 ሰዓት ውስጥ መለቀቅ አለባቸው 48 በህይወት ያሉና በህይወት የሌሉ ይህንን በማስመልከት ከአረብና ከእስላም ሀገሮች ጋር ስምምነት ላይ ደርሻለሁ ብለዋል ስለዚህም ይህን ለማስተካከልና ተገቢ ቦታ ለመስጠትም በሚኒስትር ሮን ደርመር የሚመራ የልኡካን ቡድን ነገ ጠዋት ግብጽ ይገባል ተብሎ ይጠበቃል እንደሚመስለኝ ሆነ ሐማሶች ዛሬ ይገባሉ አሜሪካኖችም ዛሬ ይገባሉ ተብሎ ይጠበቃል ከዚህ በተጨማሪ ግን ድርድር የበለጠ ውጤት ላይ ያስገኛል ውጤት ሊያመጣ ይችላል የሚለው ሁኔታ ሊፈጠር ይችላል ለመጀመሪያ ጊዜ የፕሬዝዳንቱ አማች ይሁዲው ጀራርድ ኩሽነር በአሸማጋይነት ከአሜሪካ በኩል የመቀመጣቸው ሁኔታ ነው ስለዚህ 19 18 17 ምንላቸው ነጥቦች ወደ ጎን ብንተዋቸው ይሻላል እነሱ ቀስ ብለው ከዛ በኋላ የሚተረጉሙ ናቸው መሰረታዊ ግን መተርጎም ያለበት ህዝቡንም ማለት ነው ተመልካቾቻችን እንዳናጋባ መተርጎም ያለበት አሁን የታጋቾች የመለቀቅ ጉዳይ ነው አቶ ሽሎሞ ነው በርግጥ አቶ ፋሲል ከጨመረው እኔ መናገር የምፈልገው ነገር ቢኖር ይሄን አሁን የኛ መንግስት የደረሰበትም ስምምነትና ዶናልድ ትራምፕ ያቀረቡት ፕሮፖዛል ጆ ባይደን የዛሬ አመት ከአራት ወር አቅርበውት ነበር ልዩነቱ ምንድነው አሁን የቀረበው ለምንድነው ምን ልዩነት አለው አሁን አቶ ሽሎሞ ያንቀዱት አላቀዱት ምን ልዩነት አለው አሁን ተግባር ላይ መዋሉ ጉዳይ ወይ ምንም ልዩነት የለውም አቀዱት አላቀዱት መጀመሪያ ማወቅ ይገባን ነገሮችን በትክክለኛ ተመልካቾቻችን በመናቀርብበት ጊዜ አንድ አመት ከአራት ወር ውስጥ ምን ለውጥ ታየ ነው አንድ አመት ከአራት ወር ውስጥ የታየው ለውጥ አንድ ነገር ብቻ ነው የኛ መከላከያ ባዛ ላይ በቆርጥነት አዛን ለመውረር የተዘጋጀና በመስራት ላይ እያለ መሆኑ ብቻ እንጂ አሁን የደረሱበትን ስምምነት በሙሉ አቶ ፋሲል አንተም በደም አዳምጥ እኔም በደም አንብቤዋለሁ የተደረገው ስምምነት ምንድነው የተጠለፉት ሰዎች እንዲለቀቁ በ72 ሰዓት ውስጥ በህይወት ያሉትም አስክሬኖችም ከዛ የኛ መከላከያ ካዛ ወደ ኋላ የሚያፈገፍግበትን መስመር ሊዘረጋ ማፕ ሁሉ ወጥቷል ያንም ማፑንም ፕሬዝዳንት ትራምፕ ይፋ አድርገውታል ከዚህ በተጨማሪ ከዛ በኋላ የሐማስ እጣ ፋንታ ውይይት ላይ ይቀርባል በነገራችን ላይ ሐማስ የሚሆን የጦር መሳሪያችን እኛ ለፍልስጤም አካል ለሆኑ እናስተላልፋለን አዛንም እኛ አንገዛም ቴክኖክራት የሚባሉት ወይም ገለልተኞች እንዲገዙ የሚለውን እንስማማበታለን በአጠቃላይ ይህ ሁሉ ነገር መጨረሻ ላይ ጊዜያዊ የአረብ ሀገሮች ወታደሮች ሲያስተዳድሩና ስርዓት ሲያስፈጽሙ ከቆዩ በኋላ የፍልስጤም ርዕሰ አገዛዝ ሪፎርም ካደረገ በኋላ ሙሉ በሙሉ ኃላፊነትን ይቀበላል ያ ማለት ለወደፊቱ ይሄ እኮ ገና ሽሎክ ይገስታው ቆይማ ለነገር ነው ይሄ እኮ አሁን መጀመሪያ ትኩረት ብናደርግ የሚሻለው ይለቀቃሉ አይለቀቁ ነው ከሁለት አመት በኋላ ወደዛ ልመጣልህ እኮ ነው በኋላ ምን ይሆናል እኔ አሁን ያወራሁት ያለውን በደንብ አድርገን የት እንደምንሄድ አቅጣጫውን እኛ ማስቀመጥ አለብን መጨረሻ ላይ አዛን እንደገና መልሶ መገንባት የሚለው ነገር ደግሞ ከፍልስጤም አገርም ጋር መቋቋም ጋር የተያያዘና የተደነጀ ድንጅ ነው አሁን ይህ ባለበት ሁኔታ ሁላችን አንድ የምንስማማበት ነገር አለ ሐማስ
ቢፈራገጥም የቀረው ዝራጅ ሐማስ ቢናገርም ቢልም አልቅቶለታል ማለትም በተለይ ትራምፕ ያደረጉት ተግባር ቢኖር ማለት ነው የአረብ ሀገሮችን በሙሉ የሙስሊም ሀገሮችን በሙሉ ኳታርን እንዲሁም አርዶጋንን የቱርኩን መሪ የግብጽ ዮርዳኖስ ኢንዶኔዚያ ጆርዳን እነዚህ የአረብ የተባበሩት ኤምሬት በአጠቃላይ እዛ አካባቢ ያሉት ሀገሮች በሙሉ ከትራምፕ ጋር ስምምነት ደርሰዋል እነዚህ ሀገሮች ደግሞ የመጀመሪያውና የሁለተኛው ደረጃ ከተፈጸመ በኋላ እስራኤል ከኢንዶኔዚያ ጋር ከካታር ጋር እንደገና ያላትን ግንኙነት ከቱርክ ጋር ለማደስና ከሳውዲ አረቢያ ጋር የዲፕሎማሲ ግንኙነት ይሆናል ይሄ እነዚህ ነገሮች በሙሉ ትራምፕ ጨርሶ ሰርቶ አዘጋጅቷል ስለዚህ አሁን እኔ በተለይሎች ከመላቸው ውጭ ለሐማስ አሁን ምንም አማራጭ የለውም ሐማስ ያለቀለት ድርጅት ስለሆነ ምንም ማድረግ አይችልም ሊፈራገጥ ይችላል አንዳንዴ ምን መስላቱ ፋሲል አንድ ከብት በሚታረድበት ጊዜ ነፍሱ ሲወጣ ይፈራገጣል እግሩ ይወጣጨፋል ትንሽ ሊጎዳ ይችላል ይሞክራል ግን ነፍሱ ማለፉ አይቀርም መሞቱና መታረዱና ቅርጫሙ አይቀርም ሐማስ ያለቀለት ድርጅት ነው ይጣፉብኝ ያሉበት ቦታ አላቅም ቀን ይጨመርልኝ ስለሚለው ያውለ ኦብጀክቲቭ በመናይበት ጊዜ ምናልባት ቀን ሊጨመርለት ይችላል ቀን ተጨመረም አልተጨመረም ግን አሁንም እኮ ምን አለ መሰለ በተለይ አስክሬኖች ያሉበት ቦታ ለምሳሌ አዛን በትክክለኛ በመናይበት ጊዜ ራፊያኺን ኻኒዩነስን ጀባሊያን እነዚህን በመናይበት ጊዜ ሜዳ የሆኑ ቦታዎች ናቸው ከዛ ላይ ለምሳሌ የነበረ አስክሬን ካለ እንዴት ነው የሚገኘው ስለዚህ አሁን እስራኤል ማተኮር ያለባት በህይወት ያሉትን ነው በህይወት ያሉት 20ዎች ወይም 18ቱ እነሱ ከተገኙ በኋላ አስክሬኑን በተመለከተ አንድ ሳምንት ቢጨመር 2 ሳምንት ቢጨመር ዋናው መታየት ያለበት ሂደቱ ነው አቶ ፋሲል መታየት ያለበት ሂደቱ ነው ደግሞ እኔ እንደመስለከውነ የኛ መንግስት በህይወት ያሉትን ከተቀበለ በኋላ ሊያቆያቸው ይችላል ምክንያቱም ለምን መሰለ 1700 እስረኞች መፈታት አለባቸው የፍልስጤም ሰራተኞች ከዛ ደግሞ ተናግረዋል አዎ ከዛ ደግሞ 250 ነፍሰ ገዳዮች 60 ዓመት 40 ዓመት የነፍስ የ40 የነፍስ ነፍሰ ገዳይ ስርዓት ተፈረደባቸው እነ ባርጉቲ አርሃማ ብዜቪን የገደሉ ብዙ ገና በጣም አሰቃቂና መጥፎ ቴሮሪስቶችን ልንፈታ ነው ስለዚህ ሐማስ ምንም አማራጭ የለውም አማራጭ ስለሌለው አስክሬኖችን እየፈለገ ያገኛቸው በነገራችን ላይ ጭራሽ የማይገኝ አስክሬን ሊኖር ይችላል መናውቅ አንችልም አንደኛው ምክንያቱ እሱ ነው ያለብን ሂደቱን ነው በሂደቱ ግን አሁን ባለንበት ሁኔታ የኛ የተጠለፉት ሰዎችና አስክሬኖች መመለስ አለባቸው እስራኤል እስረኛ ትፈታለች ነፍሰ ገዳዮችን ሁሉ ትፈታለች 250 1700 ደግሞ ከ7 ቀን 10ኛ ወር 23000 ዓመተ ምህረት ጀምሮ የታሰሩትን ማለት ነው የኑኽባ አባላቶች ሊሆኑ ይችላሉ ስለዚህ ምን ከፍለው ዋጋ ቀላል አይደለም ግን ይህ ሁኔታ አገራችን እንደገና ወደ አንድነት ያመጣታል ወደ ኖርማል አገር ትመለሳለች በዚህ ሲደረግ የቆየው ሰላማዊ ሰልፍ ግጭቱ ፍጭቱ ሁሉ ያቆማን ህዝባችን ትንሽ እፎይታ ያገኛልና እየተደረገ ያለው ሂደት ጥሩ ነው ስሞትሪች እና ቤንግቪር አዛ ውሃ ሄዶ መጠጣት ይኖርባቸዋል የጨው ውሃ ምክንያቱም እነሱ ያሉት ሁሉ አይሳካላቸው እንዲናርግ አቶ ሽሎሞ ጋዜጠኛ ፋሲል እንዲናርግ አንድ ጥያቄ ልጠይቅና በዚህም ጥያቄ ላይ ጊዜ እንዲኖረን ደግሞ በሌላም ስለ ዳቪድ ዚኒ ያው የሻባክ አዛዥ ስለሱ ገለጻ እንድትሰጡ ስለምፈልግ አንድ ስለ ጋዛ የምጠይቀው ጥያቄ በአሁን ሰዓት በእውነት ሐማስ ስምምነቱን ለማፍረስ የሚያደርግ ሙከራ የሚያሳይ መስሎ ይታያል አንደኛ ነገር ታጋቾቹ ሁሉም እኔ ጋር አይደሉም በኔ እጅ አይደሉም የሚል ንግግሮችም ተናግረዋል ሁለተኛ ነገር ደግሞ በዛሬው ዕለት ፕሬዝዳንት ዶናልድ ትራምፕ ያወጡትን ካርታ አልስማማበትም የሚልም ንግግር የተናገረበት ሁኔታ አለ በዚህ ላይ ትኩረት እናድርግና በሚቀጥለው ጥያቄ እንገባለን ኦኬ በመጀመሪያ ስለ ካርታው ሆድ በልብ ነው ጥያቄ ተስፋዬ አሁን እንደዛ ብሎ ቢቀርብም አሁንም ውይይት የሚደረግበት ካርታው አሁን አይደለም ውይይት የሚደረግበት አሁን ውይይት የሚደረግበት በተባለውና በተነገረው መሰረት መጀመሪያ
ታጋቾች ይለቀቁ ከታጋቾች በኋላ ደግሞ የፍልስጤም እስረኞችና መልክ እስራት ተወይነባቸው ይለቀቁ ነው ሌላው ከዛ በኋላ የሚደረጉ ውይይት ነው ስለዚህ አሁንም ደጋግሜ ብለው ተወልካቾችን ግራ እንዳናጋባ ትኩረት እናደርግ ነው ብለው አሁን ትኩረት ማደረግ ያለበት ትኩረት ደጋግሜ ብለው የታጋቾች የመለቀቅ ጉዳይ ነው ይሄን በማስመልከት ነው በነገው ዕለት ሮንደርመር ወደ ግብጽ ሜሩስ በነገው ዕለት ስቲቭ ኮፍና ጀራር ኩሽነር እንደዚሁ ግብጽ የሚገቡት የሐማስ መሪዎችም እንዳውም ባለፈው ጊዜ ሊገደል ሙከራ ተደርጎበታል የተባለው መሪም አብሮ ግብጽ ይገባል ተብሏል በአጠቃላይ ሁኔታ ተስሎሞ ያለውን ተቀበላሉ ሐማስ አብቅቶለታል ግን የመጨረሻ እንደ ዶሮ የመፈራገጡ ሁኔታ ነው በእውነት ነው ሊያቋን ሳሊዝ ነው የምናገረው አብቅቶለታል ለመጀመሪያም ጊዜ አቶ ስሎሞ እንዳለው ፕሬዚደንት ዶናልድ ትራምፕ የእስላም ሀገሮች አረብ ሀገሮችን በማስተባበር እጅን ስጥ ብለውታል በሌላ አነጋገር አማራጭ የለውም አልቀበለውም ማለት አመለካከት መሰንዘርም አይችልም ፍጹም አሁን ያለበት ሁኔታ ባለፈው ጊዜ አልቀበልም ሲል የቆየው ታስታውስ እንደሆነ ቱርክንና ካታርን ተማኑ ነበር አሁን የለም ያው የለም አልቀበልም ማለት አይችልም አንድ ቀን ማራዘም ይችላል ሁለት ቀን ማራዘም ይችላል ሶስት ቀን ማራዘም ይችላል እንጂ አልቀበልም የማለት ምንም ችሎታ የለውም የተወሰነ ነገር አቶ ሽሎሞ በመጀመሪያ ደረጃ ትራምፕ ያቀረቡት ፕሮፖዛል ሐማስን ብቻ ሳይሆን የኛን መንግስትም ጠቅላይ ሚኒስትር ቢንያሚን ኔታንያሁንም ቴኪት ኦሊቪት ነው ያሉት እሳቸው ለምሳሌ ስልክ እየደወሉ በትዊተር ገጻቸው ሁሉ እየጻፉ ምን በል ሐማስ እሺ ግን የሚል መልስ ቢሰጥም ወዲያውኑ አረማታ ለምሳሌ ትራምፕ ያወጡት ምንድነው ሐማስ የሰላሙን ፕሮፖዛል ተቀብሏል ስለዚህ እስራኤል አሁን የምታደርገውን ውጊያ ማቆም አለባት በተለይ በከፍተኛ ደረጃ የምትዋጋውን በአውሮፕላን የምታፈነዳቸውን ቦታዎች የምታፈርሳቸውን ሁሉ ማቆም አለባቸው ተብሎ ቀጥተኛ እንቅጭ ዓለም መረጃ መመሪያ ሲሰጡ ጠቅላይ ሚኒስትሩ ምንም አማራጭ አልነበራቸውም ለምን ቢባል ካሁን ቀደም የጠቅላይ ሚኒስትር ቢንያሚን ኔታንያሁ አቀራረብ የነበረው እንዴት ነው ስምምነት እስካልደረስነ ድረስ የኛ የጦር ኃይሎች ውጊያቸውን አያቆሙም ነው አሁን የተደረገው እንዴት ነው ከተነገሩት ነጥቦች ውጭ ነው ለምሳሌ ትራምፕ አዘዙ ስለዚህ የኛ ጠቅላይ ሚኒስትር ምንም አማራጭ አልነበራቸውም ሌላው ደግሞ ምን መሰለ አሁን ይሄ የቀረበው ሐሳብ በእውነት በጠቅላይ ሚኒስትር ቢንያሚን ኔታንያሁ እጃቸውና እግራቸውን አስረዋቸው የነበሩት እነ ስሞትሪችና እነ ቤንግቪር እነሱም ቢሆን ተጽዕኖ የማድረግ አቅም የላቸውም ምክንያቱም አንደኛ የነሱ ደጋፊዎች መራጮቻቸው ህዝቡ ትራምፕን ይደግፋሉ ይህን ፕሮፖዛል ይቀበላሉ እስከ 80% በላይ የሆነው የእስራኤል ማህበረሰብ የተጠለፉ ሰዎች በአስቸኳይ እንዲመጣ ይፈልጋል ስለዚህ ዋጋውና ክፍያው የታወቀ ነው ከዛ ውጭ ደግሞ የፖለቲካ አቅማቸው የደከመ መሆኑን ማየት የምንችለው ላፒድ እና ቤኒ ጋንትስ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ በቀኝ በኩል ያሉ ያንተ የኮአሊሽን አባላት አንተን ቢያስፈራሩህም እኛ ጀርባን እንሰጣለን ማለታቸው ያ ብቻ ሳይሆን ለአሜሪካ መንግስት ለፕሬዚደንት ትራምፕ ሁሉ ያላቸውን አቋም ሁሉ ገልጸዋል ስለዚህ አሁን ያለው ሁኔታ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተለይ ትላንትና ማታ ምሽት የሰጡት መግለጫ አለ ባፋቸው የሰማነው ነው እሳቸው የሚሉት በእግዚአብሔር እርዳታ በዚህ የዳስ በዓል ባለመጸለት ጊዜ የተጠለፉ ሰዎች እንዲመጡ ተስፋ አደርጋለሁ ያ ብቻ ሳይሆን ወዲያውኑ ደግሞ ተዳዳሪ ሰዎችን እነ ዊትኮፍ እነ ኩሽነር የትራምፕ አማች ሲመጡ በእኛ በኩል ደግሞ ጋል ሂርሽ የደህንነትና መረጃው ምክትሉ ዳይሬክተር ሮን ደርመር በጣም ከአሜሪካ መንግስት ጋር ወዳጅነቱ የታወቀው በጣም ጎበዝና ጥሩ ሰው ነው የሚባለው ሮን ደርመር ስለዚህ ኒጻን አሎን ደግሞ የውትድርና በአጠቃላይ እነዚህ የሚሄዱት ሃይ ፕሮፋይል ያላቸው ሰዎች ስምምነቱን አሁን ቅድም ፋሲል እንደተናገረው ቴክኒካሊ እንዴት አድርገው እነዚህ የኛ የተጠለፉ ሰዎች ይምጡ ነው አንዱ ለምሳሌ የተፈለገው ነገር የእስራኤል ወታደራውን ወደ ኋላ ማፈግፈግ አለበት የተባለው የኛ ወታደሮች ከሚያፈገፍጉበት አካባቢ በተለይ አዛ ውስጥ የተጠለፉት ሰዎች እነሱ ስላሉ እነሱን ፈልጎ ማግኘት እንዲቻልና አስክሬኖችን ፈልጎ ማግኘት እንዲቻለን እንዲያመች ነው ስለዚህ አሁን ፋሲል እንዳለው
የመጀመሪያው አጀንዳ የተጠለፉት ሰዎች ማለት በነገራችን ላይ የተጠለፉት ሰዎች ከመጡ በኋላ እስራኤልም ያላትን አቋም በጥንካሬ መንገድ ልትገልጽ ትችላለች ማለትም የቀረበው ፕሮፖዛል ሐማስ ቢፈራገጥም በተጻፈውና በተቀመጠው መሰረት እንዲተገበር በተለይ እንዲተገበር ትልቁ ደጋፊዎች ናቸው ተብሎ የሚባለው በተለይ የአረብ ሀገሮች ሙሉ በሙሉ የትራምፕን ሐሳብ ስለተቀበሉት ቱርክን ጨምሮ እነሱ ናቸው ይህን ጉዳይ እንዲተገበር የሚያደርጉትና አሁንም ደጋግም የምለው ለሐማስ ምንም አይነት አማራጭ የለውም ያ ብቻ ሳይሆን የፍልስጤም ራስ አስተዳደር ደግሞ እነሱ ደግሞ በከፍተኛ ደረጃ ደጋፊዎች ናቸው እና ቡማዘን ሌሎችም በሙሉ ስለዚህ አሁን ያለው ሁኔታ ሐማስ አልስማማም ራሱን ከፍለ ምን ተድራጎታለው ምን አቅም ኑሮት ነው አሁን ሐማስ ለምሳሌ ይህን ነገር አልተገበረም የማለት አቅም ሌላ አይችልም ከዛው ደግሞ ሐማስ ያሉት ደግሞ ከዛው ውስጥ ራሳቸው ደግሞ አትርሳ መሪዎቻቸውን እስራኤል ለመግደል ሞክራ ነበር እንግዲህ ከህይወት የበለጠ ነገር ያለምና እነሱ አሁን የሚፈልጉት በተለይ ኳታር ላይ የሚንደላቀቁት የሐማስ ሽማግሌዎች ርዝራጆችና 3-4 ሚስት ያላቸው ከሆቴል የሚንደላቀቁት የአዛ ህዝብ ከድንኳን ወደ ድንኳን እየተንከላታ እነሱ ደግሞ መጀመሪያ የሚፈልጉት የህይወት ዋስትና ነው የህይወት ዋስትና ደግሞ በኳታር አማካኝነት ተሰጥቷቸዋል ስለዚህ ወደ ጦርነቱ ከተመለሰን እኮ በተለያዩ መንገዶችና እነሱን ሁሉ እስራኤል እጇን ዘርግታ እንደምታገኛቸው ታውቃለች ስለዚህ እኔ አሁን ባለው ሂደት ላይ የተቀረበው የአስተራቂ ሐሳብ ነጥቧ እያንዳንዷ ትተገበራለች እየገምታለሁ ስለዚህ አሁን ምንም አማራጭ የለም ጠቅላይ ሚኒስትር ቢንያሚን ኔታንያሁ የፖለቲካ አቅም ኬቢሊቲ ማላቸው ህዝቡም ይደግፋቸዋል ትራምፕም ይህን ነገር እንዲተገበር ያላቸውን አቅም በሙሉ እየተጠቀሙ ነው የአረብ ሀገሮችም ደጋፊ ሆነዋል ይሄ የአዛ ጦርነት ማቆም እንዳለበት ሁሉ የሚደግፈው በዓለም አቀፍ ደረጃ ይሄ ላይ ያየነው ሌላው ደግሞ ምናልባት ለኛ ጥሩ ነገር ነው የምለው እንዴት ነው እንደሚታወሰው 152 ሀገሮች የተባበሩት መንግስታት ላይ እስራኤልን ገለልተኛ አድርገው እስራኤል እንዳጥፊ ሆና ነበር አሁን ያለው ሁኔታ እንደት ነው ነገሩ በሙሉ እስራኤል የትራምፕን ፕሮፖዛል ከተቀበለች በኋላ ሁሉም ዓለም አሁን ያያለው አጥፊ እንኳን ወይም ነገረኛ ሆኖ እየታየ ያለው የቀረው ዝርዝራጅ ሐማስ ነው ይሄ ደግሞ የጠቅላይ ሚኒስትር ቢንያሚን ኔታንያሁ ዲፕሎማሲ አካሄድ ነው ጥሩ ነው ብዬ ነው የምገምተው አመሰግናለሁ አቶ ሽሎሞ ለሰጠው ማብራሪያ እንዲናርግ አቶ ሽሎሞ አብሮኝ ስለሚቀሩ ፋሲል ከመለያየታችን በፊት ስለ ዳቪድ ዜኒ በእውነት የምትለኝ ነገር ካለ እንግዲህ ዛሬ ስራቸውን በሻባክ በደህንነት ጀምረዋል በአንድ ደቂቃ የምትለኝ ካለ ፋሲል ወጣው ነው ተጠቅ አቶ ሽሎሞ ካንተ ጋር ይቆያል ያው ከጸጋ ጋር በወቅት ሊመስላል ዳቪድ ዜኒ የተባባቂ ሜጀር ጀነራል በግራ ክንፍ የወታለም ተከታዮች ታግደው ማለትም ስልጣን ላይ እንዳይቀመጡ ከፍተኛ ግፊት የተደረገባቸው የጠቅላይ ሚኒስትሩ የተሾሙት የመረጃ ድርጅት አዛዥ የሀገር ውስጥ መረጃ ድርጅት አዛዥ ዛሬ በይፋ ስራቸውን ጀምረዋል በዚህ ላይ ይህ ሁኔታ የግራ ክንፍ ተከታዮች ከፍተኛ ውድቀት ነው ስለዚህ ጠዋት በመጀመሪያ ኮቴል አማራቢው የቀድሞ ቤተ መቅደስ ፍራሽ አካባቢ በመሄድ ጸሎት ካደረሱ በኋላ ከፕሬዚደንት ይስሐቅ ሄርዞግ ጋር ተገናኝተዋል ዛሬ ስራቸውን ጀምረዋል በጣም አመሰግናለሁ